ለዓመታት መልኩን እየቀያየረ የቆየው የአሜሪካ የሩሲያና የቻይና የጡንቻ መለካካትና የበላይነት ሽኩቻ አሁን ወደ ቀጣዩና ወሳኙ ምዕራፍ ተሸጋግሯል። ይህ በቃላት ዛቻና በተለያዩ ሀገራት ላይ በሚደረጉ ተጽዕኖች የሚካሄደው ፍልሚያ የነገዋን ዓለም መልክ ሙሉ በሙሉ የሚቀይር አዲስ የኃይል አሰላለፍ ሳይሆን አልቀረም። በተለይም ባለፉት ጥቂት ቀናት ውስጥ ቤጂንግ ያስተናገደቻቸው ተከታታይ ከፍተኛ የዲፕሎማሲ ስብሰባዎች የወደፊቱን የሶስትዮሽ ግንኙነት መልክ ፍንጭ የሰጡ ከመሆናቸውም በላይ ቻይና የነገዋን ዓለም የፖለቲካ ዘዋሪነት ሚና ለመረከብ ያላትን ዝግጁነት እያሳየችበት ሆኗል። ዶናልድ ትራምፕ የሚመሯት አሜሪካ ለዘመናት የነበራትን የዓለም መሪነትና የፖለቲካ ዘዋሪነት ሚና በቀላሉ እንደማታስረክብ ግልጽ ያደረገችበት አካሄድ ይታያል። ለዚህ ደግሞ የትራምፕ የቤጂንግ ጉብኝት አንዱ ማሳያ ነው። ዋሽንግተን ወደፊት ከቻይና ጋር የሚኖራትን ግንኙነት ከቀጥተኛ ጠላትነት ይልቅ ወደ ስልታዊ ፉክክር ለመቀየር አቅዳለች። በጉብኝቱ ወቅት የተፈረሙት የቦይንግ አውሮፕላኖች ግዢን የመሳሰሉ የንግድ ስምምነቶች አሜሪካ የኢኮኖሚ የበላይነቷን ለማስጠበቅ የምትጠቀምበት ስልት መሆኑን የሚያሳዩ ሲሆን የታይዋን ደህንነት ጉዳይና የኢራን ቀውስ ግን በቀጣይም የሁለቱ ሀያላን ዋነኛ የፍጥጫ ነጥቦች ሆነው ሊቀጥሉ እንደሚችሉ ያሳያል። በሌላ በኩል ከትራምፕ ጉብኝት ማግስት የቭላዲሚር ፑቲን በቤጂንግ በደማቅ ሁኔታ መስተናገድ የወደፊቱ የዓለም ፖለቲካ ወደ ሁለት ትላልቅ ጎራዎች እንደሚከፈል ሌላ ማሳያ ሆኗል። የምዕራባውያንን የአንድ ወገን ተጽዕኖ ለመቋቋም ቤጂንግና ሞስኮ ይበልጥ የተቀናጀ ስራ ለመስራት መወሰናቸውን መሪዎቹ በይፋ ተናግረዋል። ይህ የፑቲን ጉብኝት በሁለቱ ሀገራት መካከል የተፈረመውን የጎረቤትነት የወዳጅነትና የስትራቴጂካዊ ትብብር ስምምነት 25ኛ ዓመት የምስረታ በዓልን ለማክበር የተደረገ ይፋዊ ሁነት ቢሆንም ከጀርባው ግን ጥልቅ የጂኦፖለቲካ ትርጉምን ያዘለ ነው። በዚህ ታሪካዊ መድረክ ላይ ቭላዲሚር ፑቲን ባልተመቹ ውጫዊ ሁኔታዎች ውስጥ እንኳን ሳይቀር የእነሱ ትብብርና የኢኮኖሚ አጋርነት ጠንካራና አዎንታዊ መነቃቃትን እያሳየ መሆኑን ሲናገሩ ተደምጠዋል። ለዚህ ምላሽ ሰጡ ጂጂንፒንግ በቻይናና በሩሲያ መካከል ያለውን ያልተበገረ ግንኙነት አወድሰውታል። ሀሳባቸውን ሲያጠናክሩም ምንም እንኳን የተለያዩ ፈተናዎችና መከራዎች ቢኖሩም ሳይበገር በሚቀጥል ጽናት የፖለቲካ የጋራ እምነታቸውንና ስትራቴጂካዊ ቅንጅታቸውን በቀጣይነት ማስጠበቅ መቻላቸውን ተናግረዋል። እንደ ሮይተርስ ዘገባ ከሆነም ፑቲን ከጂጂፒንግ ጋር ከመገናኘታቸው በፊት በተለቀቀ የቪዲዮ ንግግር ላይ ሩሲያና ቻይና በሁለቱ ሀገራት ዋና ጥቅሞች ላይ ሉዓላዊነትንና ሀገራዊ አንድነትን መጠበቅን ጨምሮ አብረው ለመተባበር ዝግጁ መሆናቸውን አስታውቀዋል። በሁለቱ ሀገራት መካከል ያለው የሁለትዮሽ የንግድ ልውውጥ መጠን ከ200 ቢሊዮን ዶላር በላይ ያለፈ ሲሆን አብዛኛው ግብይት በሀገራቱ ብሔራዊ ገንዘቦች ሩብልና ዩዋን ይከናወናል። በሞስኮና በቤጂንግ መካከል ያለው የቅርብና ስትራቴጂካዊ ትስስር በዓለም አቀፍ ግንኙነቶች ውስጥ የማረጋጋት ሚና እየተጫወተም ነው። ሁለቱ ሀገራት በኢኮኖሚ በፖለቲካና በመከላከያ ዘርፎች ግንኙነታቸውን በንቃት እያስፋፉ መሆናቸውን የጠቀሱት ፑቲን በሞስኮና በቤጂንግ መካከል ያለው የቅርብና ስትራቴጂካዊ ትስስር በዓለም አቀፍ ግንኙነቶች ውስጥ የማረጋጋት ሚና እየተጫወተ መሆኑን ገልጸው ለሰላምና ለዓለም አቀፍ ብልጽግና እየሰሩ መሆናቸውን አክለዋል። በተለይም ሩሲያ ለአውሮፓ ማቅረብ ያቋረጠችውን የነዳጅና የተፈጥሮ ጋዝ አቅርቦት በከፍተኛ መጠን ወደ ቻይና እንደምታዞር ማረጋገጧ የወደፊቱን የዓለም የኢኮኖሚና የጂኦፖለቲካ ሁኔታ የሚቀይር ትልቅ የኃይል ሽግግር እርምጃ ሊሆን እንደሚችል አመላካች ነው። በመካከለኛው ምስራቅ ያለው ቀውስና በሆርሙዝ ወሽመጥ ያለው ስጋት ባለበት በዚህ ወቅት ቤጂንግ ለሩሲያ የነዳጅ አቅርቦት የምትሰጠው ትኩረት ጨምሯል። የአልጀዚራ የፖለቲካ ተንታኝ ዩ እንደጠቆመችው ለፑቲን ከጂጂፒንግ ጋር የሚደረገው ዋናው የውይይት ርዕስ በዚሁ በኢነርጂ ደህንነት ጉዳይና በተለይም ሳይቤሪያ 2 የተፈጥሮ ጋዝ መስመር ዝርጋታ ፕሮጀክት ላይ የሚሆን ይመስላል። የአልጀዚራ ዘገባ እንደሚያመላክተው ይህ የሁለቱ ሀያላን ጥምረት የምዕራባውያንን ማዕቀብ ለመቋቋም የተመሰረተ ቢሆንም የካርኔጊ ሩሲያ ዩራሺያ ማዕከል ዳይሬክተር አሌክሳንደር ጋቡቭ ግን ግንኙነቱ ሚዛኑን የጠበቀ እንዳልሆነና ሩሲያ በኢኮኖሚ ሙሉ በሙሉ በቻይና እጅ ውስጥ ስለወደቀች ማናቸውም ስምምነቶች በቻይና ፍላጎት ውል ላይ የተመሰረቱ ሊሆን እንደሚችሉ ይተነትናሉ። በሌላ በኩል የቻይናው መሪ የአሜሪካ እስራኤል ኢራን ጦርነት በተመለከተ ለሩሲያ አቻቸው በሰጡት ማብራሪያ ተጨማሪ ግጭት በፍጹም የማይመከር መሆኑንና በአስቸኳይ
የተኩስ አቁም መደረግ እንዳለበት ነው። ዢንዋ የዜና ወኪል እንደዘገበው ሺጂንፒንግ ሁሉን አቀፍ የተኩስ አቁም እጅግ አስቸኳይ ጉዳይ መሆኑን በመግለጽ ግጭቶችን እንደገና መጀመር ይበልጥ የማይመከር ተግባር በመሆኑ ድርድሮችን በተለየ ሁኔታ መቀጠል አስፈላጊ መሆኑን አስምረውበታል። ዋሽንግተን በንግድና በደህንነት ፖሊሲዎቿ ቻይናን ለመጫን በምትሞክርበት በዚህ ወቅት ቤጂንግና ሞስኮ የምዕራባውያንን ተጽዕኖ ለመመከት ያላቸውን የጋራ አቋም በድጋሚ በተግባር ያረጋገጡበት ታላቅ ክስተት ሆኗል። በቻይናና ሩሲያ መካከል 40 ስምምነቶች ይደረጋሉ ተብሎ የሚጠበቅ ሲሆን ይህ ዜና እስከ ተጠናቀረበት ሰዓት ድረስ 20 ስምምነቶች ተደርገዋል።